በጭራሽ አስቤ አይደለም። ግን እኔ በጥሩ ስለማቀሽ በክርስቲያን ሲባል እውነቴን ነው። እኔ ብቻ ሳልሆን እነ ኢትዮ 360 እና ሀብታሙ አያሌው ሌሎችም በክብር ነው የሚያወሩሽ፣ እነሱ ሳይቀሩ ማለት ነው። ብዙ ሰውን ይናገራሉ እና አንቺን ግን አክብረው የሚያወሩ ሰዎች ብዙ ስላሉ ኢቭን ከጠቅላይ ሚኒስትሩ ጀምሮ ብታመጪ የሀገር መሪው ሲጀመር ስለ አንቺ መልካም የሚያወሩ ናቸው። ኢትዮጵያ ላይ ትልልቅ የተባሉ ሰዎች አንቺን አክብረው የሚያወሩ ሰዎች ናቸው እስከማውቀው ድረስ። የእሱ ግን በዚህ ደረጃ ከአንቺ ጋር የሆነው በእኔ እሷ አስተምረው የሚለው እሱ ጋር ነበር የምውለው። እንዳየሽው ሶሻል ሚዲያ ላይ ካያችሁኝ ወይ ኤርሚያስ እኔ ቤት ይመጣል ወይ እሱ ቤት ሄዳል። እንግዲህ አብዛኛውን ጊዜ ያሳለፍኩት እሱ ጋር ሽምጥጥ አድርጎ። እሱ ግን ምንድን ነው ያለው? ልክ እሷ በስህተት አጣድፋ ምን ብላ ብሎ ስሟን እያጠፋ ነው ያለውና የምትወዷት የምታከብሯት ሰዎች ሁሌም እንዳከበራችኋት ነው። ምንም ችግር የለው። የምትለዋት ደግሞ ዶላር አይደለችም፣ ሁሉም ሊወዳት አይችልም። ስለዚህ እሱ የታወቀ ነገር ነው። ግን እስቲ የምትይውን ልስማ። በምን ደረጃ ነው ይህን ነገር በዚህ ደረጃ ሊሆን የቻለበት ምክንያት ምንድን ነው? ያው እንግዲህ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5:44 ላይ ምን ይላል? ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ይላል አይደል? እንደ እግዚአብሔር ቃል እኔ ጠላቴ አይደለም በእርግጥ ግን ከዛ ደግሞ አላሰናንሰውም። ምንድን ነው እኔን ራሱ እስከማይገባኝ ድረስ ነው ወንድሜ አታክ የሚያደርገኝ። ይሄ ደግሞ የዛሬ ብቻ አይደለም፣ በጣም ብዙ ጊዜ ነው፣ የብዙ አመት ነው። 8 9 10 አመት ሊሆን ይችላል። ጀስት እኔን እየተከታተለ አገልግሎቴን እየተከታተለ ነው አታክ የሚያደርገኝ። ለምን አላውቅም፣ እንዴት አላውቅም። በቃ ያ ታሪክ አለፈ፣ ሰላም ተፈጠረ። እኔ እና እሱ ሰላም ነን፣ አንገናኝም፣ አንደዋወልም፣ አንተዋወቅም። በቃ አለቀ። ከዛ ውጪ አይደል? ከሰላም ከተፈጠረ በኋላ ምንም አንገናኝም፣ አንተዋወቅም ማለት ሳይሆን አንገናኝም፣ አናወራም። በማን ነው መገናኘት የጀመርነው? በአንተ ነው። ዮኒ ሊጠመቅ ሲል ደወለልኝ። በደወለልኝ መሰረት አወራሁት። ከዛ እሱ ያለውን እሺ አልኩኝ። ከዛ ውጪ ምንም ያልኩት ነገር የለም። እንደዚህ ልክ እንደ አባቱ ገዳይ ተነስቶ እሷ ቸርች አትሂዱ፣ የእሷ ቸርች እንደዚህ ይፈጠር፣ እሷ እንደዚህ ናት፣ ሰዎች ተሰብስበው ከየትም አቅጣጫ ወንድሜ እኮ ነው አይደል? ምንም ቢሆን መቼም እህቱ ነኝ እኮ። ምንም ቢሆን የፈለገ ይሁን ደግሞ ሁልጊዜ ሴትን አታክ ከማድረግ አይቶ ደግሞ አታክ ማድረግ ትልቅ ነገር እኮ ነው። አንዳንድ ጊዜ አሁን እሷን አታክ ባደርግ እግዚአብሔር ይከብራል፣ ሰው ይከብራል፣ ምንድነው ጥቅሜ ብሎ እንደዛ አሁን እልህኛ ሆኖ ትልቅ ሰው ነው አይደል? መቼም ምንም ቢሆን ወንድ ነው እና እንደገና ደግሞ አገልጋይ ነው እና ያንን ሁሉ ሆኖ ለዚህ እየተንቀጠቀጠ ስለ አንድ ሴት ስለ ነቢይት ብርቱካን አትርሱኝ ማለት ይሄ ትክክል አይደለም፣ እውነት ለመናገር። ምክንያቱም እኔ ሰው ጋር አልደርስም። እውነት ለመናገር እኔ ጥጌን ይዤ የምበር ሰው ነኝ። ጌታ ምስክሬ። ከልጆቼ ጋር ነው፣ ቤቴ ነኝ፣ አገልግሎቴ ነኝ። ከዛ ውጪ ኢትዮጵያ ብትለኝ በየካፌ አልገኝም፣ እዚህ ብትጠይቀኝ በየካፌ አልገኝም። ቤቴ ነኝ፣ ልጆቼ ጋር ነኝ፣ አለቀ። እና ከዛ ውጪ ምንም የሚያገናኘኝ ነገር የለም። የእኔ ነገር ሲሆን ያንቀጠቅጠዋል ማለት ጀስተርንድቅ ያመዋል ሁሉ እና ኦኬ ብዬ ታውቁ ማለት ነው። እና በትናንትናው ዕለት ጠዋት እኔ ለሱን ያዘንኩለት እኔ እግዚአብሔር ይባርከው ጀስት ስላከበረኝ ነው። ምንድን ነው አማራ ሲናገር ያማ አከበረኝ የነገረ አዋረደኝ ይላል። በሁል ጊዜ የነገረክ ሰው ነው ያዋረደ። የእሱ አምቶ ነው እያከበረኝ ያለው። አክብሮኝ ነው ስለኔ የሚያወራው ቁጭ ብሎ የሚናገር። ምክንያቱም ስለምበልጠውም ሊሆን ይችላል ምናልባት፣ ወይንም ደግሞ ብዙ ነገር አስቦ ሊሆን ይችላል። ምክንያቱም ሌላ ምክንያት ሊኖረው አይችልም ወንድማችን። እና ስለዚህ ደጋግሞ አታክ ማድረግ ይሄ በጣም ጥሩ አይደለም። ደጋግሞ አታክ ማድረግ ማለት ነው ሰው። ለሱስ ቢሆን እግዚአብሔር ሊከብር ነው። አሁን ነቢይት ብርቱካንን ወጥቶ ተሳደበና እግዚአብሔር ነው የሚከብረው?
አንተን ወጥቶ ተሳደበ እግዚአብሔር ነው የሚከብረው። ሰዎችን ወጣ ተሳደበ እግዚአብሔር ነው የሚከብረው? እግዚአብሔር አይከብርም። ወይንም ዓለማዊዎች ሆነን ጌታን ማናቅ ሰዎች ሆነን አንደኛችንን ይዘን ቁጭ ብለን መሳደብ እሱ በጣም ጥሩ ነው፣ እኔ አበረታታለሁኝ። አለዚያ ደግሞ ክርስቲያኖችና ወንጌሉን ሰባኪዎች ከሆንን የእግዚአብሔርን ቃል ገናኛ ሰብከን አልጨረስንም፣ አውርተን አልጨረስንም። እኛ እኮ ስለ ሃይማኖት አይደለም የምናወራው፣ ስለ እምነት ነው እናወራው አይደል? ስለ ክርስቶስ ኢየሱስ ነው። እና ወይኔ ስለ ገድል ላወራ አይደለም፣ ወይንም ደግሞ ስለ እንትና በዚህ አይደለም። ገና ወንጌልን ሰብኬ አልጨረስኩም። ሰዎች ገና አልዳኑ። ማአት ሺህ ሰዎች ገና ወንጌልን ያልሰሙ ስለ ኢየሱስ ክርስቶስ የማያውቁ ማአት ህዝቦች አሉ። ገባ? ስለዚህ ሶፊም አሁን ትገባለች፣ ምናልባት ላክላት ሪኮት። ስለዚህ እየተነሳ በየጊዜው በየወቅቱ ልክ ዛሃር እንዳለበት ሰው ጊዜውንና ሰዓቱን እየጠበቀ የነቢት ብርቱካንን ስም እያወጡ መምታት አታክ ማድረግ ከባድ ነው። እንደ እውነት ከሆነ መቼም እኔ ብዙ ሺህ ሰዎችን አጥምቄያለሁ አይደል? እንደ ዮኒ ብቻ አይደለም ለእኔ መጀመሪያ ያጠመኩት ሰው፣ ብዙ ሰዎች በእጄ ተጠምቋል፣ ብዙ ሰዎች ተፈውሰዋል። ዩቲዩብ ቻናል ሌላም መጽሐፌንም የእግዚአብሔር ጣት የሚለው መጽሐፍን ማንበብ ይችላሉ ሰዎች። ከዚህ ውጭ ከአገልግሎቴ ውጭ የማንም ሰው ዕዳ የለብኝም። እኔን ልቤን ቅር የሚያሰኘኝ የሚያስደነግጠኝ ውይ እንደዚህ አድርጌ ነበር እንዴ ሰዎች እንዲሆነዋል እንዴ ብዬ እንኳን የምልበት ነገር የለም። ተጠንቅቃ የምታገለግል አገልጋይ ብትጠይቀኝ በእውነት እኔ ነኝ፣ በጣም ፈርቼ ማለት ነው። ፕሮፌሲ እንኳን ሳመጣ ተጠንቅቄ የምናገር ሰው ነኝ የእውነት። ምክንያቱም ሰዎቹን ሳይሆን እግዚአብሔርን እንዳልበድል ፈርቼ የማገለግል የእግዚአብሔር አገልጋይ ነኝ። እግዚአብሔርን እንዳላሳዝነው፣ ጌታዬን እንዳላሳዝነው እንጂ እንደ ወንድሜ ደፋር ሆኜ ወጥቼ እንደዚህ ሁኑ እንደዚህ ሁኑ እንደዚህ ሁኑ ብዬ ምንል ሰው አይደለሁም። ብዙ ሰው ተሰናክሏል። አንተ ተሰናክለሃል፣ ሌሎች ሰዎች ተሰናክለዋል፣ ማአት ሰው ተሰናክሏል። እኔም ልሰናከል ነው በወንድሜ። ምክንያቱም እሱ ከኔ የበለጠ በጣም አስተማሪ ነው እንዲህ ነው ብዬ ስለማስብ ልሰናከልበት ነው። እኔም እኮ ነገ ጠዋት በቃ እሺ ተሰናክዬ እንዴ አሁን ከኔ አፍ የሚጠብ ለሌሎቹም ማዘን ስላለብኝ ለእኔ ተከታዮች ብዙ ነገር አለለም። ግን ለምንድን ነው የምንሰናከለው? ለምንድን ነው በሱ ምክንያት አቢዩዝ የምንደረገው? እንደ እሱ እግዚአብሔር ሰው ከሆነ እሱ አገልጋይ ከሆነ ሪል ኮሊንግ አለኝ የወንጌል ካለ ለምንድን ነው ኢሹ የምትሆኑ? ነቢት ብርቱካን ለምንድን ነው ሰንበዲ ለምን ይጠራል? ለምንድን ነው ከሌን የሚለው? ምን አስፈለገው? በአንተስ ቢሆን ይሄን ያህል መናደድ እና መብትህ እኮ ነው። አንተ መብትህ ነው ሲጀመር። ቢፈልግ ኦርቶዶክስ መሆን መብት አለ፣ ቢፈልግ ካቶሊክ፣ ቢፈልግ የፈለገህን መሆን መብት አለ። እኔም መብት አለኝ፣ ልጆቼም መብት አላቸው። እኔ እውነትም መንገድም የሆነውን ነገር እመራቸዋለሁ። ይሄ ነው እውነቱ፣ እኔ ያመንኩበት እውነት ይሄ ነው። ከዚህ እምነት ፈቀቅ እንዳትሉ፣ እምነታችሁ ይሄ ነው መናገር ነው። ኖ አልፈልግም ካለች መብቷ ነው። እኔ ስለ ልጄም አያገባኝም፣ እንኳን አይደለም ስለ ማንም ሰው፣ ስለ ዓለም በአጠቃላይ ህዝብ ይቅርና ማለት ነው። እና ስለ ልጆች የሚሆን ስለ ዮኒም ቢሆን እኔ ተጠያቂ ሊሆን አልችልም። እንደውም አሁን ኃጢአታችንን እየወሰደ ያለው እሱ ነው አንደኛ። ምክንያቱም ጀስት አሁን ቢዝነስ ነው ያደረገው፣ ስራውን የሆነ ነገር ነው ያደረገው። እኔ ከሱ ምን ልማር? እኔን እስቲ ምንድን ነው የሚያስተምረኝ? ወንድሜ ምንድን ነው የሚያስተምረኝ? እኔ እንደዛ እየተንቀጠቀጠ እኔ ፈራሁት። ትናንትና አይቼው መልኩን እውነት በእግዚአብሔር ፊት ነው የምናገረው። ትናንት መልኩን ብታየው ያስደነግጣል። በጣም ይጮኋል፣ በጣም እንትን ይላል። እንደሱ ሆኖ ለአንድ ሴት ለነገሩ እሱን በዚህ እኔ አድናቂው ነኝ፣ አጨብጭቤለታለሁ። ምክንያቱም ለምን ብትል እኔን እንደዛ ሆኖ እኔን ሰብስቦ አንድ ሴት ቁጭ አድርጎ በመናገሩ ጀስት እግዚአብሔር ከኔ ጋር እንዳለ ገብቶኛል። ምክንያቱም ኢየሱስ ነው። ለምን ወንዱ ኢየሱስ ከኔ ጋር አለ። ጀስት ስፕሪቱን መቋቋም አልቻለም። እና የኢየሱስ የስሙ ኃይል ትላለች እንዴ። እኔ ትናንት አንድ ምስክርነት ልስጥ። ዮኒዬ አንድ እህት ልክ ደውላልኝ፣ ልክ እኔ እንደጨረስኩ ከላይፍ ደወለችልኝ። ካሮሊና ሳይሆን ነው ኦሪዞና ኖርዝ ካሮላይና ብቻ